ስሜ ዶክተር ኢሳያስ ጌታቸው ራዲዮሎጂስት። ማሞግራፊ በዋነኝነት የኤክስሬይ አይነት ነው። ኤክስሬይ መሳሪያ አይነት ነው። የጡትን ችግር ለመመርመር የሚጠቅም በተለይ ለጡት የተሰራ የኤክስሬይ ማሽን አይነት ነው። ከሌላው አይነት ኤክስሬይ የሚለየው ዝቅተኛ የሆነ የጨረር መጠን ስለሚያወጣ ነው። ዝቅተኛ የሆነ የጨረር መጠን ስለሚያወጣ ጡትም ላይ ሰዎችም ላይ ጉዳት ብዙ አያደርስም። ማሞግራፊን የምንጠቀመው በሁለት ዓላማ ነው። አንደኛው ምንም ህመም የሌላቸው ሰዎች በተለይ ሴቶች ላይ ከ40 ዓመት በላይ የሆኑ ሴቶች ላይ እንደ አመታዊ ቼክአፕ ህመም ሳይኖር እንደ አመታዊ ቼክአፕ በአመት አንዴ እየተሰራ ችግር አለ የለም ተብሎ የሚገለጽበት ነው። ችግር ካለ ቀጣዩ የህክምናና የምርመራ ሂደት ይቀጥላል። 40 ዓመት ላልደረሱ ሴቶች ወይም በማንኛውም እድሜ ላሉ ሴቶች አንዳንድ ጊዜ ወንዶችም አንዳንድ ምልክቶች ሲኖሩ ለምሳሌ እብጠት አይነት ነገር ሲኖር ጡት ላይ ወይ ፈሳሽ ሲኖር ከጫፉ ደም አይነት ፈሳሽ ሲኖር ወይ ደግሞ ዝም ብሎ ህመም ሲኖር ማሞግራፊ ይታዘዛል። ማሞግራፊ ችግር እንዳለውና እንደሌለው ከተለየ በኋላ ከዛ ቀጣይ ምርመራዎች ይደረጋሉ። ማሞግራፊ በአብዛኛው ጨረር በጡት ውስጥ ሲገባ ኖርማሉ ጡት የተለየ ዳርክ የሆነ ከለር ይኖረዋል። የታመመው ቦታ ዴንስ ይሆናል አይደለም እጢው ነጣ ብሎ ይወጣል። ያንን ነጣ ያለ እብጠት ማሞግራም ላይ የተገኘውን ፈርዘር መመርመር ይፈልጋል። ካንሰር ነው አይደለም የሚለውን ለመለየት ለምሳሌ ውስጡ ልክ እንደ አጥንት አይነት ነገር ካልሽየም አይነት ነገር ካለው የበለጠ ወደ ካንሰር ያደላል። ከዛ ደግሞ ዙሪያውን በዚች በታየችው እብጠት ዙሪያ ልክ እንደ ፀሐይ ብርሃን የሚወጣ ነጫጭ መስመር የሚታይ ከሆነ በዚህ በማሞግራፊ ቋንቋ ስፔኩሌሽን ይባላል። ሱሱ ከታየ የበለጠ ወደ ካንሰር ያደላል። ፈርዘር መመርመር የሚፈልግ ሐኪም የተለያዩ ቴስቶችን ያደርጋል። ለምሳሌ አልትራሳውንድ ከዛ በኋላ ይጠቅማል። አልትራሳውንድ እንደውም በተለይ አንድ እብጠት ያላት ቦታ ስትኖር ጡት ላይ አንዳንዴ የውሃ ጢም አለ ፈሳሽ ሲስት ይባላል እና ሶሊድ ስጋ የሆነውን እጢ ሁሉ ከማሞግራም የበለጠ አልትራሳውንዱ ይለያል። ስለዚህ በቀላሉ ይሄ ነገር ካንሰር አይደለም ብሎ ሰዎችን ማረጋገጥ ይቻላል። አልትራሳውንድ ይቀጥላል። ስቲል ግን የሚታየው ነገር ሶሊድ ሆኖ ወይንም ጠንካራ ስጋ ነገር ሆኖ የካንሰሩ ምልክት ካለ ከዛ ቀጥሎ ደግሞ ለምሳሌ ከላዩ ላይ ናሙና ይወሰዳል በመርፌ። የሚቀጥለው ስቴፕ ይሄ ነው። አጠራጣሪ ከሆነ ለካንሰርነት በአብዛኛው ከስክሪን ሲደረግም ራሱ አንድ ሰው ምንም ችግር ሳይኖረው መጥቶ ስክሪን ሲደረግ እብጠቷ ስትገኝ ከዛ በኋላ እብጠቱን መርምሮ ጫፍ ድረስ ለመድረስ መነሻው ማሞግራም ነው። በተለይ ከ40 ዓመት በላይ ሲሆኑ ሴቶች አንዳንድ ጊዜ ኦልሞስት 100% የተረጋገጠ ያህል ውጤት ይሰጣል። የሚያጠራጥር ሲሆን በናሙናም በአንዳንድ ነገር ይሞላል ችግሩ። ስለዚህ አንዲት ሴት በራሷ ወርሃዊ ቼክአፕ ራሷን በራሷ ሰውነቷን ስትታጠብ ከዛ እብጠት ነገር ከተገኘ ሐኪም ጋር ሄዳ በአብዛኛው 30 እና 40 ውስጥ የገቡ ሴቶች ከሆኑ ማሞግራም ነው ቀጥታ የሚሰራው። በጣም ወጣቶቹን ነው በአልትራሳውንድ የምናየው። ማንም ሴት 40 ዓመት ከሞላት በኋላ በየአመቱ እየመጣች ማሞግራፊ ቴስት ልክ እንደ አንድ የካንሰር መመርመሪያ በጊዜ ካንሰር ላይ መድረሻ መንገድ ነው።